ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የዩኬ የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝት በስደተኞች ጉዳይ ላይ ያተኮረ መሆኑ ተዘገበ። የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር የኢትዮጵያ ጉብኝት በስደተኞች ጉዳዮች ላይ ያተኮረ እንደሆነ ዘግበዋል። ሮይተርስ የዜና ወኪል እንደዘገበው ሚኒስትሯ በኢትዮጵያ ካደረጉት ጉብኝት አስቀድመው በሰጡት መግለጫ ጉብኝታቸውን እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ለማተኮር እንደሚጠቀሙበት ተናግረዋል። ወደ ዩኬ ለመግባት የሚፈልጉ ስደተኞችን ቁጥር ለመግታት የሥራ ፈጠራና የሕግ ማስፈጸም ትብብር ወሳኝ መሆናቸውን ሚኒስትሯ በመግለጫቸው አመልክተዋል። የሥራ ፈጠራ ትብብር ሰዎች ከሀገራቸው እንዳይሰደዱ ያደርጋል። ጠንካራ የሕግ ማስፈጸም ትብብር ደግሞ ሕገወጥ የሰዎች አዘዋዋሪዎችን ለመከላከልና በዩኬ መቆየት የሌለባቸውን ሕገወጥ ስደተኞች ወደ ሀገራቸው የሚመለስ ሂደት ፈጣን እንዲሆን ያስችላል ብለዋል ሚኒስትሯ። ጠቅላይ ሚኒስትር አብይ አህመድ እሁድ ጥር 24 በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከሚኒስትር ይቬት ኩፐር ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መነጋገራቸውን ገልጸዋል። ይቬት ኩፐር የስደተኞችን ጉዳይ ይዘው ወደ ኢትዮጵያ ያቀኑት አገራቸውን ዩናይትድ ኪንግደምንና አሜሪካን ጨምሮ ምዕራባውያን ሀገራት ሕገወጥ ስደትን ለማስቆም የሚወስዱትን የተለያዩ እርምጃዎች ባጠናከሩበት ወቅት ነው። ዩኬ በሕገወጥ መንገድ የኢንግሊሽ ቻናልን በአነስተኛ ጀልባዎች አቋርጠው የሚገቡ ስደተኞችን ለማስቆም አሁንም የተለያዩ አማራጮችን እያማተረች ነው። ቀደም ባለው የሪሺ ሱናክ አስተዳደር ወቅት ጥገኝነት ጠያቂዎች በሶስተኛ አገር ሆነው ጉዳያቸውን እንዲከታተሉ የሚያስችል ስምምነት ከሩዋንዳ ጋር ተፈራርሞ የነበረ ሲሆን ብዙ ክርክሮችን ካስነሳ በኋላ ተግባራዊ ሳይሆን ቀርቷል። በቅርቡም ወሲባዊ ትንኮሳ በመፈጸም የተፈረደበት ኢትዮጵያ የስደተኛ ጉዳይ እንደ አዲስ የስደተኞች ጉዳይ በአገሪቷ ፖለቲከኞች መካከል መወዛገቢያ ጉዳይ ሆኖ ነበር። ይህም በአንዳንድ ከተሞች ጎራ የለዩ ከባድ ተቃውሞዎችን አስነስቷል። እንደ ዩኬ የውጭ ጉዳይ ሚኒስቴር መረጃ ከሆነ ባለፉት 2 ዓመታት ውስጥ ብቻ በአነስተኛ ጀልባ የእንግሊዝ ቻነልን አቋርጠው ከገቡ ስደተኞች መካከል 30 በመቶ የሚሆኑት የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ስደተኞች ናቸው። ይቬትስ በሮይተርስ የዜና ወኪል ላይ በተጠቀሰው መግለጫቸው ሕገወጥ ስደትን የሚያስከትሉ ገፊ ምክንያቶችን እንዲሁም በሰዎች በመነገድ የማይተርፉ በዓለም ላይ የተንሰራፉ ወንጀለኛ ቡድኖችን ለማስወገድ በጋራ እየሰራን ነው ብለዋል። ይህም ሰዎች የተሻለ ሕይወት ፍለጋ አደገኛ ጉዞዎችን ከማድረግ ይልቅ በሀገራቸው የተሻለ ማግኘት እንዲችሉ የሚያደርግ የንግድና በሺዎች የሚቆጠሩ የሥራ ዕድሎችን በኢትዮጵያ ለመፍጠር የሚያስችል አዲስ ትብብርን እንደሚያካትት ጠቅሰዋል። በኢትዮጵያ ያለውን የሥራ ዕድል ፈጠራ ለመርዳትም ኢትዮጵያ ከዩኬው የኢንቨስትመንት ድርጅት ግሪድ ወርክስ የሚመራው የኢነርጂ ማስተላለፊያ 2 ፕሮጀክቶች ስምምነት እንደሚፈራረሙ በመግለጫቸው አመልክተዋል። ጠቅላይ ሚኒስትር አብይ አህመድም ይህንኑ ያረጋገጡ ሲሆን በኢንቨስትመንት አማካሪዎች ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር ቴክኒካዊ ትብብር የመግባቢያ ስምምነትና የ2 የጋራ ልማት ስምምነቶች ፊርማ ላይ መገኘታቸውን ገልጸዋል። እነዚህ ፕሮጀክቶችም የሁርሶ አይሻ 400 ኪሎ ቮልት እና ደጋሃቡር ቀብሪ ዳህር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች ስምምነቶች መሆናቸውን ጠቅላይ ሚኒስትሩ ጠቅሰዋል። ስምምነቶቹ ትብብርን በማጠናከርና መሰረተ ልማቶችን በማስፋፋት ትልቅ እርምጃን የሚያሳዩ ናቸውም ብለዋል። ከዚህም በተጨማሪ ሚኒስትሯ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ለማስቆም እንዲሁም በተመጣጠነ ምግብ እጥረት እየተሰቃዩ ያሉ 68,000 ህጻናትን ለመደገፍና ተፈናቃዮች ላይ የሚሰሩ ፕሮጀክቶችን ለመደገፍ 17 ሚሊዮን ፓውንድ ድጋፍ እንደሚያደርጉም ተናግረዋል። ኢራን በመጪዎቹ ቀናት ለአውሮፓ ህብረት የአሸባሪነት ፍረጃ የአጸፋ ምላሽ እንደምትሰጥ ገለጸች። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ቴህራን በአገሯ ውስጥ የሚገኙ ሁሉንም የህብረቱ አምባሳደሮች ማብራሪያ እንዲሰጡ እንደጠራችና በመጪዎቹ ቀናት የአጸፋ ምላሽ እንደምትሰጥም ገልጻለች። የኢራን መንግስት በመላ አገሪቱ የተነሳበትን ተቃውሞ ለማፈን በሺዎች የሚቆጠሩ ሰዎች እንዲገደሉና በ10 ሺዎች እንዲታሰሩ ያደረገ እርምጃ ወስዷል። ይህንን ተከትሎም የአውሮፓ ህብረት ባለፈው ሳምንት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካቷል። ከዚህ ቀደም እንደ አሜሪካና ካናዳ ያሉ ሀገራትም ይህንን ወታደራዊ ኃይል በአሸባሪ ድርጅትነት ፈርጀው ነበር። ይህ አይነቱ እርምጃ በአብዛኛው ትምህርታዊ ቢሆንም አብዮታዊ ዘቡ በአገሪቱ ኢኮኖሚ ላይ ያለው ተጽዕኖ ቀላል ባለመሆኑ የኢራን ምጣኔ ሀብትን የበለጠ አጣብቂኝ ውስጥ ይከተዋል። ይህንን እርምጃ የተቃወመችው ኢራን ከእሁድ ዕለት ጀምሮ አምባሳደሮች መጥራት መጀመሯን የአገሪቱ የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባግሃይ ለጋዜጠኞች መናገራቸውን አሶሺየትድ ፕሬስ ዜና ወኪል ዘግቧል። ይህ ሂደት ሰኞም ቀጥሎ እንደሚውልም ቃል አቀባዩ አክለዋል። ቃል አቀባዩ ሊወሰዱ የሚችሉ ተከታታይነት ያላቸው እርምጃዎች ሲንገምግመዋል።
በርካታ አማራጮች እየተዘጋጁ ነው፣ ወደ ውሳኔ ሰጪ አካላት ተልከዋልም ብለዋል። በመጪዎቹ ቀናት የኢራን እስላማዊ ሪፐብሊክ የአውሮፓ ህብረት ለወሰደው ህገወጥ ኢአመክንዮአዊና እጅግ የተሳሳተ እርምጃ የሚሆን የአጸፋ ምላሽ ላይ ውሳኔ ታሳልፋለች ሲሉም ጠቁመዋል። ከዚህም ባሻገር ኢራን በአውሮፓውያኑ 2019 የወጣን ህግ በመጠቀም ሁሉንም አውሮፓ ህብረት ሰራዊቶች በአሸባሪነት ለመፈረጅ እያሰበች መሆኑን የአገሪቱ ፓርላማ አፈ ጉባኤ ገልጸዋል። ኢራን እነዚህን እርምጃዎች እየወሰደች ያለችው ከአሜሪካ የተቃጣባት የወታደራዊ እርምጃ ስጋት እያየለ ባለበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ተቃዋሚዎች በመግደሉና የጅምላ የሞት ቅጣት ሊፈጸም እንደሚችል በመግለጽ እርምጃ ለመውሰድ መዛታቸው ይታወቃል። የአሜሪካ ጦር ዩኤስኤስ አብርሃም ሊንከን የተባለው ግዙፍ የጦር መርከብ እንዲሁም በርካታ ሚሳኤል አውዳሚ መሳሪያዎችን ወደ መካከለኛው ምስራቅ አንቀሳቅሷል። እስካሁን ድረስ ግን ፕሬዝዳንት ትራምፕ ኃይል ለመጠቀም ይወስኑ እንደሆነ ግልጽ አይደለም። በመካከለኛው ምስራቅ ጦርነት እንዳይነሳ እየጣሩ ያሉ የቀጠናው ሀገራት ዲፕሎማሲያዊ ግንኙነቶችን ለመፍጠርም እየሞከሩ ነው። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ ኻሜኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ አስጠንቅቀዋል። በመካከለኛው ምስራቅ የሚገኘውን ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን የጠቅላይ መሪ አያቶላ አሊ ኻሜኒ ዋሽንግተን ቴህራን ላይ የምትፈጽመው ማንኛውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ኻሜኒ አሜሪካውያኖቹ ጦርነት ከጀመሩ በዚህ ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከአገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት ላይ እንደሚያደርስ ተስፋ ማድረጋቸውን ገልጸው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግረዋል። ፕሬዝዳንት ትራምፕ የኢራንን ኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚዎች ላይ በወሰደችው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡ ዝተዋል። የኢራን የውጭ ጉዳይ ሚኒስትር አራክቺ እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነትን አጥተናል ብለዋል። ሆኖም በቀጠናው ባሉ ወዳጅ አገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክለዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ የድርድር ማዕቀፍ በማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ ዕዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ኻሜኒ ትራምፕ በየጊዜው መርከቦችን አመጣሁ ይላል፣ የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸው አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ዝታ ነበር። ዘገባው የቢቢሲ ነው።